የሰው ልጅ ነገውን አያውቅም። ነገውን የሚተልምለት ፈጣሪው ነው። በምድር ላይ በየዕለቱ የሚገጥሙትን ሐዘን፣ ደስታና ሌሎች ማህበራዊ ውጣ ውረዶችን የሚካፈለውና የሚጋራው ተጋርቶትም ስቃይ ጭንቀቱን ቀርፎለት ስቃዩን አስወግዶ እንባውን በማበስ ወደ ደስታ የሚያሸጋግረው ራሱ የሰው ልጅ ነው። በጌዲዮ ዞን ባለፉት 2 ወራት የሆነውም ይኸው ነው። የብዙሃን እንባ አባሽ የሆነው የወጣቶች በጎ ፈቃድ አገልግሎት። ጤና ይስጥልኝ። በጌዲዮ ዞን ስለተከናወነው እንባ አባሽነትና ለከዋኙ ደግሞ አንጀት አርስ ስለሆነው የወጣቶች የክረምት በጎ ፈቃድ አገልግሎት አፈጻጸም በጥቂቱ ልንቃኝ ወደናልና አብራችሁን ሁኑ። እነዚህ ቤቶች ለሰው ልጅ መጠለያ ሆነው ክረምትን አያሻግሩም፣ በጋና አያዘልቁም። ይልቁንስ በበጋው በንፋስ ክረምቱን ደግሞ በጎርፍ ከመቼ ተወሰደብኝ ብሎ ለነዋሪው ስጋትና ጭንቀት ቢያተርፉለት እንጂ መዋያ ማደሪያ የሚሆኑ አልነበሩም። አንዳንዴም ፍርስራሹን ጥሶ ገብቶ ልጆቼን አውሬ ይበራብኝ ይሆን በሚል ፍርሃት የእናቶች ባትሪ ይዞ ቁጭ ብሎ ማደር ሌላው የነዋሪዎች ፈተና ነበር። ዙሪያው በምናምን በተወተፈው ግድግዳ ሾልኮ በሚገባው ብርድ ልጆቹን ለተለያዩ በሽታዎች ሲዳርግ ለአዋቂዎችም መትረፉ አይቀሬ ጉዳይ ነው። የልጆች እናት አለመኖር፣ በተለያየ ምክንያቶች ጧሪና ደጋፊ ማጣት፣ አካል ጉዳተኝነትና ቤተሰቡን በተለያየ መንገድ ይደግፍ የነበረው ወጣት የሀገርን ዳር ድንበር ለማስከበር ቤተሰቡን ጥሎ መሄድ በዞኑ እንባቸው እንዲታበስላቸው የሚፈልጉ የህብረተሰብ ክፍሎችን ቁጥር ከፍ አድርጎታል። 2015 በጀት ዓመት መግቢያ በጌዲዮ ዞን ወጣቶችና ስፖርት መምሪያ አስተባባሪነት በክረምት በወጣቶች የበጎ ፈቃድ አገልግሎት 916 ቤቶች ተገንብተው የበርካቶችን እንባ አብሰዋል። ዘንድሮም በዚሁ በክረምት የወጣቶች በጎ ፈቃድ አገልግሎት በ15ቱም ዘርፎች በርካታ ውጤታማ ተግባራት የተመዘገቡ ሲሆን በተለይ በአንድ ቀን 500 ቤቶችን ለመገንባት በተካሄደው የንቅናቄ ተግባር በዚሁ እንባ አባሽ በተሰኘው አጭር ዶክመንተሪ ፊልም የጥቂቶችን ስሜት ልናጋራችሁ እነሆ ብለናል። የዘንድሮ የክረምት የወጣቶች በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር ላይ ስኬታማነት ዋነኛ መሳሪያው ሰው ሆኖ ለሰዎች መኖር እንደሆነ ተሰምሮበታል። የበጎ ፈቃድ አገልግሎት ዛሬ ስንጀምር አምና በጣም አስደማሚ ስራዎችን ሰርተናል። ይሄ ዋናው ዓላማ ሌላ ምንም ሳይሆን ሰው መሆን ነው። ምክንያቱም እንዲህ ሰው ስንሆን በሞራል እንገነባለን፣ በሰብአዊነት እንገነባለን። በሞራልና በሰብአዊነት ተገንብተን ስንገነባ ሰዎች እንሆናለን። ሰዎች ስንሆን ደግሞ ለሰዎች መኖርን እንማራለን ማለት ነው። የአምናን ተሞክሮ እንደ ስንቅ ተይዞ በዘንድሮ ዓመት ሊከናወን በታቀደው የወጣቶች የክረምት በጎ ፈቃድ አገልግሎት ሁሉም ባሳተፈ መልኩ ሊሰራ መታቀዱንም ነው በመክፈቻው ዕለት የተብራራው። በማህበራዊ ዘርፎች፣ በትምህርት፣ በጤና መስክ ከተሰሩ ሰፋፊ ስራዎች ባሻገር እንደ ዞናችን በማህበረሰብ አቀፍ ተግባር ለአረጋውያን አቅመ ደካሞች ቤት 916 ቤቶችን በመገንባት ከፌደራልና ከክልል ምርጥ ተሞክሮ ተደርጎ የተወሰደበት መውሰድ ይቻላል። በዚህ በዘንድሮም የ2015 የክረምት በጎ ፈቃድ አገልግሎት በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በ15 የትኩረት መስኮች 234100 በጎ ፈቃደኛና አጠቃላይ የዞናችን ማህበረሰብ በማሳተፍ 600,000 የህብረተሰብ ክፍሎችን ተጠቃሚ ለማድረግ 182 ሚሊዮን ብር ከመንግስትና ከህዝብ ሊወጣ የሚችለውን ወጪ ለማዳን ታቅዶ ወደ ተግባር ገብተናል። በዘንድሮ 1000 በላይ የአረጋውያን አዳዲስ ቤት ግንባታና ጥገና ህዝቡን አጠቃላይ ማህበረሰቡን በማስተባበር የሚገነባ የሚጠገን ይሆናል። ይህን እቅድ መነሻ ባደረገው የጌዲዮ ዞን የ2015 የክረምት የበጎ ፈቃድ አገልግሎት የበርካቶችን እንባ መታበሱ ምስክሮቹ ተጠቃሚዎቹ ናቸው። ሎይላና ለተባፈው ለሰካቲኔኪያ ማራንታ አጋላን ጎባን ዳጋና ጎቲያ ነው ነረከ ሴቶችን አንጀመረ ወጣቶችን አንጀመረ ጎቲያ ነው አንኒ ወልት ፍታሰን ካን አናና ይታን ክርስቶስ ይሚ ፍትያን አኔ አፊኔ ካኖተን አኔ አኖና ማገኒ አፋን አናና ክርስቶስ ሁጃን አናፈከን ገበ ማናጣ አኔ ክርስቶስ ኢጃርቲነ ኡጊቲኖ አኔ ዳጊኔኒ ይሚ ኒተና ኖቲ ኤብ ይሚ ኒ ያኔ ኖቴና ማገኒ ኪያኒ አኔ ሱቅ ኤሜነ ባን ዳጊና አፊኔ ኪ ሃኖተ
Hanna Kristosi mi dirran gotti Yesus dirran gebe man turen naqa birote taagale man turen naqa anta qophasina ragimbeena ane tokkasira afagompeena ka gotti hannonni dirre qaane afe kanna qaane Kristosi uude anaaqa gotti leelle hanna samayte banqa gotti leella ane affineke hannona magani afowwa ijaareke duuchaanna gotti hunna uwwawwal Kristositti ebba bakkatenne dirritowwal hannonni nare magani dirrisowwal yaane duucha kani nareen beltigina mitten yosha rakate ashana barra tolose asani barra hashay mitteni sasele sholele manaten gulfatana magenoyo ante yana gyanger tatati ani abanna fatati rakate menne ka jannate menne ka jibbe menne ka hiyani mageno ankeni oran turena barra te sitten ikini mageni mangistete nade birtiginin banna hede kada ardinte beskirtanete inna hede mi isibete neret shito kellumo ke hedeti odishar din tarake odishan tanna laket mageni barra te sitten tenne birane tenne idirana geesisete lummise mageno anka galate fatanno Mina febon nani mittecho na fenne chira ban minen na febon ayina na ijara ayina tanas ayatne magero laqaten turennen tenne mangise kinni mageni na mangise mittete yote ani affeba mosh ani shomenna ani kinni manjo na udanate manjo ba garana fule kennete ana manjo udanate manjo ba ana yona batnen deni isire tenni ana herotte bani yana mageni kinani mageni bichini laqanan mageni bichan kulu fatanan mangise tenne kinni mageni ka ajaje ke he nagarana iyada getta getne bonnon habana na iyada getta getne bonnon ani hashana bararare mane getne bonnoni hashabara odisha male getne bonnon ani yona sibayete baenni yana mageni kin mangisa tenne idage keten ane amate hansa nenna tiyani dagge gamma de ante hero maachana kat hiyanna dagobeke ita magena bicha udamme ane ሃሌሉያ ኢየሱስ እነዚህ የማህበረሰብ ክፍሎች ቤት ተገንብቶላቸው አልተተውም። ለቀጣይ ህይወታቸው አስፈላጊ የሆኑ የቤት ቁሳቁሶች፣ አልባሳትና ለእርባታ የሚሆኑ በጎችና ዶሮዎች እንዲሁም ለጓሯቸው ለቀለብ እንዲሆን እንሰትም ተተክሎላቸዋል። የመጽሐፍ ቅዱስ ቃል ተግባራዊ በተደረገበት በዚህ ግብረ ሰናይ ሥራ ላይ በገንዘባቸው፣ በጉልበታቸው፣ በእውቀታቸው የተሳተፉ በዞኑ የሚገኙ ሰራተኞች በተሰማሩባቸው የሙያ ዘርፎች ህዝባቸውን ከማገልገል ባሻገር በጎነት ለራስ ነው በሚል መሪ ቃል በጌዲዮ ዞን በተለያዩ ወረዳዎች ለአካል ጉዳተኞችና ለተለያዩ አቅመ ደካሞች ቤት ግንባታ በማካሄዳቸው እጅግ ከፍተኛ እርካታ እንደተሰማቸው ይናገራሉ። ማንም የማይረዳቸው ማንም የማያቸውን ማንሳት ማለት እግዚአብሔርን መንግስት የሚመዘገብ ስራ ነው እየሰራን ያለነው ማለት ነው። ሌላ ቦታ ላይ እንደዚህ የተቸገሩ ሰዎችን መርዳት ጽድቅም ነው፣ የጽድቅ ስራ ነውና አንድ በእቅድ ደረጃ አቀደን ሁለተኛ ቤት ለመስራት ቅድመ ዝግጅት እያደረግን ነው። ለጊዜ 30 የሚሆን ቆርቆሮ ቅጠል አዘጋጅተናል። መስማር አዘጋጅተናል። አሁን ቦታ ከሌላ መዋቅር ቦታ ወስደን ሰዎችንም ሰሌክት አድርገን ለመስራት እቅድ ዝግጅት ላይ ነው። ቤት ለመስራት ስንመጣ እንደ አንድ መምሪያ አንድ ልብ ኖሮን በመልካምነት መስራት እንዳለብን አጠቃላይ ሰራተኞች ጋር ውይይት አድርገን ባለን አቅም ማቴሪያሎችን በሙሉ ይዘን መተናል። ይሄ ስራ የህሊና ስራ ነው። ይሄ ስራ መንፈሳዊ ስራ ነው። በጎነት ነው፣ መልካምነት ነው። ይሄንን ማድረጋችን አንደኛ ለመንፈስ እርካታ፣ ሌላውም ደግሞ አሁን ያገለገልናቸው ሰዎች እርካታን አግኝተው ወደ ልማት አብልጦ እንዲገቡም የሚያደርግ
ተረጋግቶ ሰው ማደሪያ ማረፊያ ካለው ተረጋግቶ ወደ ልማትም የሚገባበት ማረስ የሚችልበት መስራት ወደሚችልበት ስለሆነ ይሄንን እኛም በመረዳት ደግሞ በማድረጋችን ደስታ ነው። የማህበረሰቡን ማህበራዊ ኢኮኖሚያዊ ችግሮችን መቅረፍ ዋነኛ የትኩረት አቅጣጫ ተደርጎ በተቀረጸው የጌዲዮ ዞን የክረምት የበጎ ፈቃድ ወጣቶች አገልግሎት ለሌሎችም ምሳሌ የሚሆን ውጤት አስመዝግበዋል። በክረምት የወጣቶች በጎ ፈቃድ አገልግሎቱን ከሚመለከታቸው ባለድርሻ አካላት ጋር በተቀናጀ መልኩ በመምራት ከግብ ለማድረስ የጌዲዮ ዞን ወጣቶች መምሪያ ምን ያህል ተሳክቶለት ይሆን? ዘንድሮ የክረምት በጎ ፈቃድ አገልግሎት ካሰብነው በላይ ማሳካት ችለናል። በእቅድም መጀመሪያ ስንገባ ይሄን አቅማችንን ይዘን ነው የገባ ነው። ሁሉም ህብረተሰብ ማስተባበር ከቻለ ማሳካት እንችላለን ብለን ነበር የገባ ነው። ግን በደንብ ወደ ተግባሩ ደግሞ እየገፋን ስንገባ በሁሉም ዘርፍ ላይ ከዛ የተሻለ ውጤቶችን ማምጣት ችለናል። እስካሁን ባለው አፈጻጸም ደረጃ ላይ የተሻለ አፈጻጸሞች አሉን ማለት ነው። በ15 የዋናው ትኩረት መስኮች ላይ ነው ዘንድሮ ወደ ስራ የገባ ነው። በዚህም ላይ ከዚህ በፊት የነበረው የበጎ ፈቃድ አገልግሎት ለወጣቶች ብቻ የሚሰጠውን አጠቃላይ የማህበረሰብ ክፍላችንን ነው ማስተባበር የቻልነው። ወጣቶች አሉ፣ መንግስት ሰራተኞች አሉ፣ የጸጥታ አካላት አሉ፣ የሲቪክ ተቋማት፣ የወጣት ደረጃዎች፣ የሴቶች ደረጃዎች እንደ አጠቃላይ የንግዱ ማህበረሰብ ሁሉንም የሃይማኖት ተቋማትን ጨምሮ በዚህ ተግባር ላይ እንዲሳተፉ ኦሪየንቴሽንን በመስጠት በመነጋገር ነው ወደ ተግባር የገባነውና በአጠቃላይ ከ200 ሺህ በላይ ተሳታፎችን በማሳተፍ በመንግስት ሊወጣ የነበረውን ገንዘብ በርካታ ከ214 ሚሊዮን ብር በላይ ማዳን ችለናል ማለት ነው። ይሄም በእያንዳንዱ ዛፍ በምናይበት ሳለ በተለይ በደንብ ተግባብተን የገባ ነው። በማህበረሰብ አቀፍ ልማት ስራችን ላይ እንደ ወቅቱም ክረምት ወራት ላይ እንዳለን ማህበረሰብ አቀፍ ተግባር ላይ የተሻለ ስራም ጭምር የሰራንበት ነውና ይሄም በተለይ በቤቶች ግንባታ ላይ ከዚህ በፊት በመቶ ቤት ሲገነባ የነበረውን ቤቶች አምናም በተመሳሳይ መልኩ ሰፊ ስራዎች ተሰርቷል። ዘንድሮ ደግሞ በአንድ ጀንበር እንደ ሀገርም አምና ላይ እንደ ክልልም ትልቁን ድርሻ የወሰንበት ነው እንደ ጌዲዮ ዞንና ዘንድሮም በነበረበት በአንድ ጀንበር ብቻ ከ605 ቤቶችን በላይ መገንባት ችለናል ማለት ነው። እንደ ጌዲዮ ዞን ይህን የክረምት የበጎ ፈቃድ አገልግሎት ተግባር በወጣቶች ይሳየም እንጂ በርካታ ልበቀን የማህበረሰብ ክፍሎች የተሳተፉበት በመሆኑ አጠቃላይ አፈጻጸሙ ዞኑ በሚያከናውናቸው ማህበረሰብ ተኮር ተግባራት ጎልቶ እንዲወጣ አድርጎታል። ለመሆኑ የጌዲዮ ዞን የ2015 የወጣቶች የክረምት በበጎ ፈቃድ አገልግሎት ምን ላይ ትኩረት አድርጎ ተነሳ? እንግዲህ ዘንድሮ የ2015 የክረምት ወራት የወጣቶች በጎ ፈቃድ አገልግሎት በዘንድሮ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በይፋ ሐምሌ 1 ጀምሮ ይፋ አድርገን ወደ ስራ ከገባን ወዲህ የወጣቶች ተነሳሽነት በዘንድሮ ክረምት እስካሁን ከመጣንባቸው ግዛቶች በተለየ መንገድ ከፍ ያለ ተነሳሽነት በወጣቶች ዘንድ ለማየት ሞክረናል። የዞናችን ወጣቶች በተለይም በዚህ በክረምት ወራት እንዲሳተፉ ካቀድናቸው አኳያ ወደ 234100 ወጣቶች በዚህ ክረምት በጎ እንዲሳተፉ አቅደን ከተነሳን በኋላ በዚህ ክረምት ወደ 192150 በላይ ወጣቶች ተሳትፎ ማድረግ ችሏል። ዘርፈ ብዙ ጉዳዮች ላይ ወጣቱ የበለጠ ጠንካራ ስራ የሰራበት የዚህ አመት የክረምት በጎ ፈቃድ ነው ብዬ ነው የሚያስበውና የተሻለ የወጣቱ ተሳትፎ የወጣቱ ሚና በዚህ ክረምት ከፍ ብሎ የታየበት የራሱንም አስተዋጽኦ ባበረከተው ልክ የተሻለ ውጤት የተገኘበትና በዚህ ክረምት ደግሞ ወደ 660 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ አቅደን በዚህ አመት ደግሞ ከ685 ሺህ በላይ የህብረተሰብ ክፍሎችን ወጣቱ በሰራው ስራ ተጠቃሚ ማድረግ ተችሏል ማለት ነው። በአጠቃላይ ወደ 214 ሚሊዮን 100 ሺህ ብር ገደማ ሀብት ማዳን የሚያስችል አጠቃላይ ስራ ማሳካት በዚህ ክረምት ተችሏል ማለት ነው። በዚህ ስራ ውስጥ ደግሞ በርካቶች በሰሩት ስራም ወጣቱ የበለጠ ባከናወናቸው ስራዎች የተሻለ ውጤት የተመዘገበበት አመት ነው ብዬ አስባለሁ። እጅግ ልብ የሚነካው የቤት ግንባታ ስራ ስኬት ወረዳዎች፣ ከተማ አስተዳደሮች፣ አካል ጉዳተኞችና ጧሪና ደጋፊ ለሌላቸው አረጋውያንና የመከላከያ ሰራዊት አባል ቤተሰቦች የወል መሬቶችን ለቤት ግንባታ እንዲውል በመፍቀድ ተሳትፎ ሲያደርጉ የጌዲዮ ዞን አስተዳደርስ ሚናው ምን ነበር ስንል ጠይቀናል። እዚህ 2015
ክረምት በጎ ተግባራትን በተመለከተ በጎነት ለኢትዮጵያ ከፍታ በሚል ስለዚህ ወጣቶቻችን በክረምት ስራቸው ላይ ፎከስ አድርገው አንዱ አረጋውያንና አቅመ ደካሞችን ድጋፍ የሚያደርጉበት በጤና ልማት ስራችን ላይ የተለያዩ የማስተማር ህብረተሰቡን የማንቃት ስራ እሱ ላይ ፎከስ አድርገው የሚሰሩበት የትምህርት ልማት ስራዎችንም በዛው ልክ ደግሞ በመማር ማስተማር ሂደቱም በቂ ተሳትፎ ወጣቶቻችን ከዩኒቨርሲቲ ተመላሾች በአካባቢው ላይ ያሉ አካባቢውን በማጽዳት ሊሆን ይችላል በእነዚህ ተግባራት ላይ ተሳትፎ በማድረግ አጠቃላይ ወጣቱ ከህብረተሰቡ ጋር በቂ ግንኙነት ማድረግ የሚችልበትና አልባሌ ቦታ ላይ ጊዜውን ከማጥፋት ፕሮዳክቲቭ የሆነ ወጣት መፍጠር የሚቻልበትን ተልዕኮ ይዞ ነው የተጀመረው። የተሻለ ውጤት ወጣቶቻችን በቂ ጊዜያቸውን መስጠት የቻሉበት የጋራ የህዝብ ለህዝብ ግንኙነቱም ላይ በጣም ሰፊ ተግባር የተሰራበት ሁኔታ ነው ያለው። እንደ ዞን የድጋፍ ሁኔታውንም በጋራ ሴት ማድረግ ነበር። ስለዚህ ይህንን አስመልክቶ ሌሎች በአጠቃላይ እንቅስቃሴ የሚያስፈልጉ ሎጂስቲኮችን ከማመቻቸት ውጪ ለዚህ ተግባር ብቻ ኦልሞስት ከ3.6 ሚሊዮን ብር በላይ ኮስት አድርጓል ማለት ነው። ስለዚህ ይሄ የዳይሬክት ኮስት ያደረጋቸው ለቆርቆሮ ለመስማር ኮስት ያደረጋቸው ነገሮች ናቸው እንጂ ወጣቶች ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ሎጂስቲክ በማመቻቸት በነዳጅ መኪና አቅርቦት እነዚህ ነገሮችም ውስጡ ይካተታሉ ማለት ነው እንደ ተጨማሪ። ስለዚህ አስተዳደርም እንደ አንድ ተግባር ወስዶ በየጊዜው የሚገመግምበት ከህብረተሰቡ ጋርም የሚገናኝበት ህብረተሰቡ ውስጥም ያለውንም ችግር በተገቢ መንገድ ዲል የሚያደርግበትንም ኦፖርቹኒቲ የፈጠረ መርሃ ግብር በመሆኑ የዞን አስተዳደርም ይሄንን እንደ አንድ ቁልፍ ተግባር ወስዶ ከ200 በላይ ወደ 234 ሺህ አካባቢ የሚደርሱ የተለያዩ የህብረተሰብ ክፍሎች ይሄ ላይ ተሳትፏል፣ ወጣቱንም ጨምሮ ማለት በዚህ በበጎነት ስራ። ይህንን አስመልክቶ አንዱ ትልቁና ዋነኛው ነገር የኛ አካባቢ ላይ ለሰው ልጅም ትልቅ ኢንፑት የሚሆነው የመኖር ዋስትናው መኖሪያ ነው፣ መጠለያ ነው። ስለዚህ እሱ ላይ በደንብ ሰርተንበታል። ኦልሞስት የ2014 ላይ ወደ 1000 ቤቶች ነው በእንደዛ አይነት መንገድ ማከናወን የቻልነው። በዚህ አመት ደግሞ 1436 ቤቶችን አዳዲስ ቤቶችን የመስራት እንዲሁም የመጠገን ስራ ሰርተናል። ይሄንን ተግባር ወይም ይሄንን ግፍት መጠቀም የሚችሉትን ከፍተኛ የአቅም ውስንነት አላቸው አካላት የመመልመሉም ስራ እጅግ በጣም አርኪ ነበር ማለት ነው። እጅግ በጣም ትክክለኛ አድሬስ መደረግ ያለባቸው ሰዎች አድሬስ ተደርገዋል። ስለዚህ ይህንን አስመልክቶ እጅግ በጣም በሚገርም ሁኔታ በእኛ ማህበረሰብ ውስጥም መንግስታችን እያየ እንደሆነ፣ ሁለተኛ ይህንን እንደ ፓርቲ አሁን ከፖለቲካል ፐርስፔክቲቭ በተጨማሪ በህዝብ ውስጥ መምጣት ያለባቸው ለውጦች ብልጽግናን ፎርቹን ሊያደርጉ የሚችሉ ለውጦች መታየት አለባቸው ብሎ ስለሚያምን ይሄ የቀረጻቸው ፕሮግራሞች ናቸው። ስለዚህ በቀጣይ እነዚህን አጠናክሮ መቀጠል ያስፈልጋል። በጣም በህብረተሰባችን ውስጥ በጋራ የመገናኘት ደግሞ በጋራ የመልማት ሰው ተስፋ እንዲኖረው የማድረግ ስራ ስለሆነ በቀጣይም በደንብ አጠናክረን ወስደን የምንሄደው ነው። እዚህ ሲር ላይ በጣም የተሻለ ሁኔታ መጥቷል። ቀጣይ ደግሞ በሚኖሩ ጊዜያትም በበጋም ይህንን አጠናክሮ በተቀናጀ መንገድ አጠናክሮ መሄድ ይጠይቃልና ይሄ ላይም ፕላን አድርገን እንሄዳለን ማለት ነው። በዞኑ የክረምት የወጣቶች በጎ ፈቃድ አገልግሎት በቤት ምክንያት የሚቸገሩ ወገኖችን የቤት ባለቤት ለማድረግ የሚደረገውን ጥረት ከማሳካት ባሻገር በተሰሩ ሌሎች ተግባራት በህብረተሰብ ውስጥ በርካታ ለውጦችን አምጥቷል። በዞኑ አምና መነሻ አድርጎ ዘንድሮ ላይ የተገኘውን ልምድ ቀምሮ ቀጣይ የማህበረሰቡን ችግር ለመቅረፍ ከወዲሁ ታቅዷል። በመተባበር በመተጋገዝ የራስን ችግር በራስ በመቅረፍ በስቃይና በጭንቀት የሚፈሱ እንባዎችን በማበስ በማህበረሰባችን ውስጥ ሳቅና ደስታ እንዲነግስ ዋነኛው መሳሪያው ሰው ሆኖ ለሰዎች ያለንን ማካፈል ነውና በመተጋገዝ የመጣውን ውጤት ይበልጥ አዳብሮ የማህበረሰባችንን ችግር ለመቅረፍ ከኛ ውጪ ማን ሊመጣ? ዘመኑ የሰላም፣ የጤና፣ የፍቅር፣ የአንድነትና የስኬት ይሁንልን። ሰላም።